ሌላው ነገር ቻሌንጁን ተቀላቀሉ ስለ ቻሌንጁ እና ዚዛ ነኑረዲን መገናኛ ቲዩብ እና አህመድ ነጀነራል ነሰይድ ሀበሽ እንዲሁም ደግሞ ብዙዎቹ እየተናገሩ ነው በዛ መሰረት እኔም ፕሮፋይል ስር አለ ሊንኩን ተጨናችሁ በመግባት ቻሌንጁን መቀላቀል ትችላላችሁ ከዛ አልፎ ተርፎ ግን አክቲቪስቶች ቢታሰሩ የኪነጥበብ ባለሙያዎች ቢታሰሩ ጸሐፊዎች ቢታሰሩ የፈለገው ለምን እሳት አያዘንብም ከፈለገ እሳት ለምን አያዘንብም ይሄ ወጣት የምታዩት አንቂ ያስፈልገው ሊገልህ ነው ሊረብህ ነው እንዲልህ ነው አትሉትም እሱ ራሱ ኑሮታል ያቀዋል እሱ ነው የሚነግራችሁ አክቲቪስት አንቂ ምን አያስፈልገውም ያማራ ህዝብ ችግሩን ኑሮት ነው የሚያቀው ኑሮበታል ምናልባትም እነዚህ ወጣቶች የምታዩቸው ከኦሮሚያ ክልል በአማራነታቸው ከዩኒቨርሲቲ ተባረሩ ዘንድሮ 2012 አመት ሙሉ ለፍተው የትምህርት ጄኖሳይድ የተፈጸመባቸው ከወለጋ ከቤንሻንጉል ጉምዝ ምናልባትም የቅርብ ዘመዳቸው ወይ እናት ወይ አባት ወይ አጎት ወይ ምን ሆረር በሚመስል መልኩ ባሰቃቂ ሁኔታ ቤተሰቦቻቸው የተገደሉባቸው ብሶት የወለደው ትውልድ ነው ይሄ እንግዲህ በደቡብና በሰሜን ወሎ በሰሜን ጎንደር በሰሜን ሸዋ አካባቢ የጦር አውድማ አድርገው አማራን እንዲያርስ ንብረቱ እንዲዘረፍ ምናምን አድርገው የረሃብ አለንጋ የሚገርፈው ነው ህዝቡ ይሄንን ህዝብ እንዲሁ ትሆናለ ባትሉት ራሱ ይናገራል አንቂ ያስፈልገው ስለዚህ በዚህ የሚቆም ትግል የለም ቀጣይ የተከበበ ክልል እንደመሆኑ መጠን ዙሪያውን ጠላት የከበበው እንደመሆኑ መጠን ማንኛውም ሰው ራሱን ለመከላከል መዘጋጀት አለበት በመድር ላይ እንዴት ኖሩ የሚፈቅደው የሚወስዳችሁም ሆነ የሚገላችሁ እግዚአብሔር ነው እንጂ የሰው ልጅ አይደለም እነሱ ግን እኛንን መንፈቅደላችሁ ካሉ ልክ አይደለም የንም ማንኛውም ሰው መቃወም አለበት ያስታጥቁ መስለውት ተቃምጡ የሚሉ ሰዎች ምናልባት የቀበሌ ሚሊሻዎች ለቀመንበሮች ፖሊሶች ምኖች አንዳንድ ያልገባቸው ሰዎች ከሆኑ እነሱን ወይ አጎቶቻችን ናቸው ወይ ባሎቻችን ናቸው ወይ ያክስታችን ባሎች ናቸው ወይ ወንድሞቻችን ናቸው ስለዚህ እነሱን የግንዛቤ ማስጨበጫ ስራ መስራት ነው አለበለዛ ይሄ በሰጨው ትውልድ ራሱን የሚከላከልበት ነው ይመዝገብ ከተባለ መስክም መሳሪያው በዛ በተመዘገበው መሳሪያ ወንጀል ከሰራበት በወንጀል ጠይቀው ከዛ ውጭ ገና ለገና ፋኖ ነህ እንትና ነህ ይያልክ ታስራለህ እንዴ አንተ ራስህ እኮ ፋኖ ነህ አማራ የሆነ ሰው በጠቅላላ እኮ ፋኖ ነው ፋኖነት ያማራ ሴት ነው አይደል እንዴ አለበለዛ ግን ያው መሳሪያው ወደ አንጡ ወደሚለው አካል የዞረ እንደሆነ አስቸጋሪ ነው የሚሆነው ስለዚህ እነዚህ ገተት የትርፋንጀት የሆኑ ሐሳቦችን ባታስፈጽሙ